ሙሐመድን የእርሱ መልእክተኛ ናቸው በማለት ነው። የሙሴ ህዝቦች የመሲሁ ህዝቦች እንዴት ነበር ሻሃዳ የሚይዙት? አሁ ይሄንንም አላህ በቁርአን ላይ ነግሮናል። የመሲሁ ህዝቦች እንዴት ሻሃዳ እንደሚይዙ እንዴት ሙስሊም እንደሚሆኑ ሲናገር ምን አለ? ወኢዝ አውሐይቱ ኢለል ሐዋርይይነ አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን አሉ። ምን ብለው ነው የሚያምኑት? አንድ አምላክ አላህ ነው ብለው ያምናሉ። ከዚያ በኋላ መሲሁ ደግሞ የእርሱ መልእክተኛ ነው ብለው በዘመኑ የተላከው ነቢይ እንደ ነቢይ ይመሰክራሉ። ልክ በዚህ ዘመን አንድ አምላክ አላህ ነው ብለን አምነን በዘመኑ የተላከውን ነቢይ እንደ ነቢይ አምነን እንደምንቀበል ሻሃዳ እንደምንይዝ ሁሉ ከዚያ ምን አላቸው? የመሲሁን ህዝቦች እናንተ ሐዋርያቶች ሆይ በእኔ በአምላካችሁ በአላህ እመኑ፣ በላኩላችሁ መልእክተኛ እመኑ አላቸው። የተላከላቸው መልእክተኛ ማን ነው? መሲሁ ነው። ገብቶሃል አይደለ? ስለዚህ እንዴት ወሽሀድ ቢአንና ሙስሊሙን አሉ። እነርሱም ሐዋርያቶችን ምን አሉ? እነሆ አምነናል እኛ ሙስሊሞች መሆናችንንም መስክር አለ። የሙስሊምነታቸው ማስመስከሪያ ቃል ይሄ ሻሃዳ ቃል ነው። እርሱም ምንድን ነው? ላኢላሃ ኢለላህ ዒሳ ረሱሉላህ የሚለው ማለት ነው። እነሆ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ አምላክ የለም፣ መሲሁ ወይንም ክርስቶስ ደግሞ የእርሱ መልእክተኛ ነው ብለው በማመን ማለት ነው። ይህን ይመስላል። እሺ፣ ሁለተኛው ጥያቄ ነበር። ነብዩ መሐመድ ሻሃዳ ያስያዘው ማን ነው? ነብዩ መሐመድ። በጣም ጥሩ። ነቢያቶች መጀመሪያም አምላክ አላህ መረጃ በመረጃ ሳየኝ ችግር የለውም። ነቢያቶች ላ ሰለም ነቢይ ከመሆናቸው በፊትም በአንድ አምላክ በአላህ የሚያምኑ ነበሩ። ስለዚህ ከመጀመሪያው አምላክ አላህ ስብሐነ ወተዓላ ሙስሊም አድርጎ ነው እንትን ያላቸው። ነቢያችን ሰለላሁ ዐለይሂ ወሰለምን ባዕድ አምልኮ ላይ እንዲወድቁ አላደረገም። አላህን ይገዙ ነበረ። ላሳይህ አንድ ካነ የተሐደሱ ጋር ሒራ ይላል። እዚህ ላይ ነብዩ መሐመድ አሁን ሻሃዳ ያስያዘው ማን ነው? ወይም የእሱ አንድ አባትና እናቱ አሁን እንዲያሉ እሱ የሚናገረው ቁርአን ላይ ጀሃነም እንዲያሉ ነው የሚናገረው። ስለዚህ እናትና አባቱ ለምን ወይም ሙስሊም ሳይሆን ከሙስሊም ሳይፈጠር እንዴት ቀረ? ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በመረጃ ሳይ። እሺ ላሳይህ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አንድ አምላክን አላህን በብቸኝነት የሚገዙ ነበሩ። ገብተዋል። ነቢይ ከመሆናቸው በፊት ራሱ ማለት ነው። ስለዚህ ሻሃዳ መያዝ አስፈልጋቸውም። ራሳቸው ከመጀመሪያው ቀድመው ሙስሊም ናቸው። እንዲህ ሻሃዳ ሳይዝ እሱ ሻሃዳ ሳይዝ እንዴት ሻሃዳ አሁን አስይዞታል አልከኝ። ሻሃዳ ሰውን ሊሆን የሚያስፈልገው ሙስሊም ላልሆነ ሰው ነው። አንድ ሰው ወደ እስልምና ሲመጣ ጊዜ ሻሃዳ ያዝ ይባላል አይደለ? ሙስሊም ስላልነበረ አላህ ሰላም ነብዩ መሐመድም እኮ እንደኛው ነው የተወለዱት። ስለዚህ ሻሃዳ ሙስሊም መሆን አለባቸው። ግዴታ ሻሃዳ መያዝ አለበት። ካፊር አልነበሩም ከሃዲ አልነበሩም እያልኩ ሙስሊም ናቸው ከመጀመሪያው ከመሰረቱ። ከቁረይሽ እንዴ ነብዩ መሐመድ ቁርአን ላይ የሚለው ደግሞ ከቁረይሽ ከሚያመልኩ ቤተሰብ ነው የተፈጠሩት ነው የሚለው። ቤተሰብ ሳይሆን ስለ እርሳቸው ነው እያወራኝ ያለሁት ወገናችን። እርሳቸው አንድ አላህ ነው። ስለዚህ ሻሃዳ የሚያስፈልገው ሙስሊም ላልሆነ አካል ነው። እርሳቸው ደግሞ አንድ አምላክን አላህን በብቸኝነት የሚገዙ ሙስሊም ነበሩ ነብይ ከመሆናቸው በፊት። ማስረጃ ላሳይህ ነው። እሺ እዚህ ላይ ማስረጃውን ታሳየኛለህ፣ ችግር የለውም። አሁን ምን እንዲያልከኝ ማለት ነው። ከነብዩ መሐመድ በፊት እንግዲህ ሌላ ትውልድ ያለ ከአንደኛው ሴንቸሪ ጀምሮ እንግዲህ ብዙ ትውልድ ያለ። ስለዚህ ከዛ በፊት ነብያቶች አሉ። ነብያቶች ደግሞ እስላሚ ነቢያት ሃይማኖት ነው ስትል ሻሃዳ አለ። በማን ስም ነው ከነብዩ መሐመድ በፊት የሚያዘው ስልህ አስረዳኸኝ ማለት ነው። ስለዚህ ነብዩ መሐመድ ሲመጣ ብቸኛ ፍጥረት እንዴት ሆኖ እሱ ሻሃዳ ሳይዝ ይቀራል ነው? በሱ ስም ሻሃዳ ሌላ ከዛ ወደ ከሱ ትውልድ ያለ ወደዚህ የሚይዝ ከሆነ በእስልምና ሲቀበል አሁን የቀደሙ ተመለሰ። ስለዚህ ማነው ሻሃዳ ያስያዘው? እንዴት ሻሃዳ ያላዘው ማን? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ይኸውልህ ሻሃዳ የሚያስፈልገው ሙስሊም ላልሆነ ሰው ነው እያልኩ ነው። አዎ እኛ ለምሳሌ አሁን እኛ ሙስሊም ስንወለድ አምላክ ሙስሊም አድርጎ ነው የፈጠረን። ገብቶሃል አይደለ? ሻሃዳ ያዙ አንባልም። ገብቶሃል አይደል? አላህ ሱብሓነሁ ወተዓላ በእስልምና ላይ ነው እንትን ያለን የፈጠረን ለፍኝ። ነቢዩ መሐመድንም ሰለላሁ ዐለይሂ ወሰለም አላህ በእስልምና ላይ ነው ማንኛውንም ሰው የሚፈጥረው፣ በእስልምና ሃይማኖት ላይ አድርጎ ነው የሚፈጥረው። ገብቶሃል? ሰው ሁሉ ሲፈጠር ሙስሊም አድርጎ ነው አላህ የሚፈጥረው። ከዚያ በኋላ እርሳቸውን በባዕድ አምልኮ ላይ አልጣላቸውም። ከሰይጣናዊ ማንኛውም ስራ ጠብቋቸዋል። ከልጅነት ጀምረው አምላክ አላህ ሱብሓነሁ ወተዓላ ጠብቋቸው በዚያ መንገድ ላይ ነበሩ። መልአኩ ገብርኤል ተልኮ ወደ እሺ ወንድም እንደዛ ከሆነ ማለት ነው ወንድሜዋ ነብዩ መሐመድ አንድ ሙስሊም ነው ተፈጥሮ ሻሃዳ መያዝ የማያስፈልገው ከሆነ የእሱ ቤተሰቦች ከቁረይሽ ቤተሰብ የተወለደ ስለሆነ የእሱ ቤተሰቦቹ ገሃነም ናቸው ይላል። ስለዚህ እንዴት የእሱ ቤተሰቦች ከሙስሊም ከቁረይሽ? ምክንያቱም አሁን አንድ ሰው ከኦርቶዶክስ ወይ ከአይሁድ ሆኖ ሲመጣ ነው ያህል ሻሃዳ የምታስይዙት እስልምና ለማስቀበል ማለት ነው። ስለዚህ እሱ ደግሞ ድንጋይ ጣዖት ከሚያመልኩ ቤተሰብ ተፈጥሮ እንዴት ሻሃዳ ሳይሄድ ይቀራል?
ጀራችን ይኸውልህ ነቢያትን አምላክ ቀድሞ አዘጋጅቷቸዋል። በእስልምና እንደዛ የሚባል ነገር የለም። ነቢያትን ባዕድ አምልኮ ላይ አይጥላቸውም። አምላክ አለ ለሰው አርአያ ሊያደርጋቸው ስለሆነ ቀድሞ እነርሱን መርጧቸዋል። አላህ ቃል በቃል በቁርአን ላይ ሲናገር ጊዜ አላሁ የስጠፊ ሚነል መላኢከቲ ሩሱለን ወሚነን ናስ ይላል። እኔ ከመላእክቶችም ከሰዎችም መልእክተኛን እመርጣለሁ አለ። እነዚህን የመረጣቸውን እርሱ የከለከለበት ቦታ ላይ እንዲገኙ አያደርጋቸውም። ነቢይ ከመሆናቸው በፊት ራሱ ባዕድ አምልኮ ላይ አይጥላቸውም። በእስልምና ይሄ ነው እምነታችን። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ገና ሕፃን ሳሉ ጀምሮ ነው አምላክ አላህ ሱብሓነሁ ወተዓላ እነርሱን ከባዕድ አምልኮ ሁሉ እንደጠበቃቸው በእንትን ሁሉ ያሳያቸው። መልአኩ ገብርኤል ይላክላቸው ነበር ነቢይ ከመሆናቸው በፊት። ላሳየህ እችላለሁ። ገና ሕፃን ጨቅላ እያሉ መልአኩ ገብርኤል ወደ እርሳቸው ተልኮ ልባቸውን እንደዚህ ከቀደደ በኋላ ቀልባቸውን አወጣና በዚያ ውስጥ የሚገኘውን የሰው ልጆችን ሰይጣን ሊወሰውስ የሚችልበትን አቅም አወጣ። መልአኩ ገብርኤል የተላመጠች ስጋ የምታክል ወይም የረጋ ደም የምትመስል አወጣና ከቀልባቸው ገፎ ያኔ ቀልባቸውን አጠበው። ከጀነት ይዞት በመጣው የወርቅ ጥስት በምድር ላይ በሚገኝ ከዘምዘም ውሃ በዚህ አጠበና ምን አለ? ሀዛ ሀظ ሸይጣን ሚንከ ያ ሙሐመድ አለ። ሙሐመድ ሆይ አለ፣ በደንብ አዳምጥ። ሰይጣን በአዳም ልጆች ላይ ሊኖረው የሚችለው እድሉ ይኸውና ይሄ በአንተ ላይ ሊሆን ነበር ተነስቷል ካንተ ብሎ ያንን መንጭቆ ጣለው፣ ወረወረው። አየህ ሰይጣን በሰው ልጆች ላይ የሚያደርገው ተንኮልና ሴራ ምንድን ነው ከተባለ ክህደትና ኃጢአት። ይህ በእርሳቸው ላይ ምንም አይነት እንዳይኖርባቸው ከልጅነታቸው ጀምሮ አደረገ። ስለዚህ ነቢይ ከመሆናቸው በፊት ጀምሮ አምላክ ይህን እንክብካቤ በእርሳቸው ላይ አድርጓል። ሰይጣን በእርሳቸው ላይ ምንም አይነት ሴራ እንዳይኖረው አድርጓል። ይህን ማስረጃ ላሳይ ይችላለሁ። መልአኩ ገብርኤል ቃል በቃል ተልኮ መጥቶ ቡኻሪና ሙስሊም ላይ በሚገኝ ሐዲስ ለእርሳቸው የሰይጣን ተንኮልና ሴራ በእርሳቸው ላይ እንዳይሰራ ይሄንን ቀልቡን አይደለም ቀልባቸውን አወጣና በዚያ ላይ የሚገኘውን ጥቁር የረጋ ደም የሚመስል ነገር አወጣ። ቸዋል በልባችን ላይ ምንም አይነት የክህደትና የኃጢአት እሳቢ እንዳይኖር በልባቸው ላይ አላህ ሱብሓነሁ ወተዓላ ከመጀመሪያው ከልጅነታቸው አንስቶ አስወግዶላቸዋል። ስለዚህ በዚህ መንገድ ላይ ነበሩ አንድ አምላክን የሚያምኑና የሚገኙ። እሺ ችግር የለም። ይሄ ማለት ነው። እሺ የነቢዩ መሐመድ ሙስሊም ሆኖ ለመፈጠር ወይም አለበለዛ ከሌላ አምልኮ ባዕድ ከሆነ ቤተሰብ አለመፈጠሩ መስረጃ ትሰጠኛለህ? እና ያው ላሳይህ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ነቢይ ከመሆናቸው በፊት ማንኛችንም ስንፈጠር ሙስሊም ሆነን የተፈጠርነው። እሺ በመጀመሪያ ይሄ ልታውቅ ይገባል። በቁርአን ላይ ላሳይህ። እኔ ሰውን ስፈጥር አላህ ሱብሓነሁ ወተዓላ ሲፈጥራቸው ሰውን ስፈጥር በቀጥተኛው መንገድ አድርጌ ነው የፈጠርኩት እያለ የተናገረበት ላሳይህ። ያው በቁርአን ላይ ይላል ሱረቱ ሩም። ስለ ነቢዩ መሐመድ ነው የምታስረዳኝ? ሰው ናቸው እርሳቸው ስለ ሰው ብሎ ይናገራል። ሰውን ስለ ሰው አፈጣጠር መጀመሪያ ላሳይህ። ሰው ናቸውና ስለ እርሳቸው ደግሞ ልመጣለህ ነው። ነቢይ ከመሆናቸው በፊት አላህን እንደሚገዙ ማለት ነው። ስለ ነቢዩ መሐመድ ነው። በቃ ያው ስለ ነቢዩ መሐመድ ተውኩት። ያው ስለ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እዚህ ጋር ይናገራል። ምን ይላል? ወደ አማርኛ ትርጉምላቸዋለሁ። በአማርኛ አድርገው። በአማርኛ አድርግልኝ። እሺ ከን ነቢያችን ሰለላሁ ዐለይሂ ወሰለም እሺ፣ እዚህ ጋር ወደ አማርኛ ልቀይርላቸው በትክክል ከተረጎሙ። እሺ ወደ አማርኛ ልቀይርልህ በትክክል ከተረጎመው። ያው እና እዚህ ጋር እንግዲህ ተርጉማ ትክክል እንጃ እንመልከት። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የጀመሩት የመጀመሪያው ራእይ በህልም ውስጥ ያለው እውነተኛ ራእይ ነው። እንደ ጉድ ሲቀድ ከመምጣት በቀር ራእይን አያይም ነበርና ወደ ሂራ ሄዶ ተውሃትንና በመስገድ ለብዙ ሌሊቶች ሲሳይን ያዘጋጃል። ከዚያም ወደ ኸዲጃ ይመለሳል ይላል። እንግዲህ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ነቢይ ይሄ ኋላ ነው። ይሄ ኋላ ነው። ኋላ ምንድን ነው ወገናችን? ነቢይ ሳይሆኑ በፊት የነበረው ማንነታቸው ነው። ይሄ ነቢይ ሳይሆኑ በፊት ወደ ሂራ ዋሻ በመሄድ አላህን ይገዙ ነበር። ገብተዋል አይደለ? መልአኩ ገብርኤል መጥቶ ሳይገለጥላቸው በፊት ወደ ሂራ ዋሻ በመሄድ አላህን ይገዙ ነበር። ይሰማል? እሱ እኮ የሚለው እሱ እኮ ከመጀመሪያው ጀምሮ የጀመሩት የመጀመሪያ አይ በህልም ውስጥ ያለው እውነተኛ ራእይ ነው የሚለው እንጂ እኔ ያልኩ ካወላለዱ ነው። እኔ ነቢዩ መሐመድ እዚህ ደረጃ ከደረሰ በኋላ መጀመሪያ ከቁሬሽ ሰው ተወልዶ እንዴት ሻሃዳ ሳይዝ እስልምና፣ ምክንያቱም ሌላ አምልኮ ባዕድ ስለሆኑ እኮ ነው እናትና አባቱ ገሃነም የገቡት። እናትና አባቱ እኮ እስልምና ቢቀበሉ ኑሮ እኮ አዳምጥ፣ ቆይ ነቢይ ከመሆናቸው በፊት እምነታቸው ምን ነበር ነው አይደል ጥያቄ?
አይ ነብያ ስወለድ እናትና አባቱ አሁን ትናንትና በጠይቀው ጥያቄ ታኩር በጠይቀው ጥያቄ ላይ ነው። ትናንትና ስጠይቀህ የት ናቸው ሲልህ አንተ ሌላ መሰጠህ። እኔ ደግሞ ቁርአን ላይ ሳይገብቼ ሳየው እናትና አባቱ በእሳት ውስጥ እንዳሉ ነው የመሰከረው ማለት ነው ነብዩ መሐመድ። ስለዚህ አንዴ ስለ እናትና ስለ አባቱ ከሆነ ጥያቄ ፍታና ነብዩ ሰለላሁ ዐለይሂ ወሰለም ስለ ወላጆቹ ጠይቅ። ስለ እርሳቸው ከሆነ ጥያቄ እኔ እንደዚያ ስለ እርሳቸው ያውና እዚህ ጋር ነቢይ ከመሆናቸው በፊት ያው አላህን ይገዙ ነበር የሚል እያሳየው ነው ሙስሊም እንደነበሩ አይገባም እንደ ሰውየው። እሺ አንድ ጥያቄ ግልጽ ይሆንልህ። እናትና አባቱ ገሃነም የገቡት ወይም እሳት ለእሳት የሆኑት ስጠኝ አይደለም። ስለ እናትና ስለ አባቱ ልመልስ፣ ይሄን ልዝጋው። ስለ እርሳቸው አይደለም ጥያቄ። እሺ እናትና አባቱ እሳት የገቡት እስልምና ስላልተቀበሉ አይደል? እሱ ከየት መጥቶ እስልምና ተቀበለ? ሻሃዳ ሳይዝ። ስለዚህ ስለ እናትና ስለ አባቱ ልመልስልህ ወይ ይሄን ልዝጋው ወይ ስለ እርሳቸው አይደለም ወይ ጥያቄ? ጥያቄ ግልጽ አልሆነልህም መሰለኝ። በደንብ ግልጽ ነው ወገናችን። ይኸውልህ እያቀላቀልክ ነው። አንድ ነቢይና ወላጅ አክስት አጎቶቹ ይለያያሉ። የእርሳቸውን እየነገርኩህ ነው። ከልጅነታቸው ጀምረው መልአኩ ገብርኤል ወደ እርሳቸው ተልኮ መጥቶ ምንም አይነት ኃጢአት ላይና በአዳም ላይ እንዳይወድቁ እንክብካቤ እንዳደረገላቸው ላሳይ ነው ይላል። ስለዚህ ያውና እዚህ ጋር ነቢይ ከመሆናቸው ሙስሊም ነበሩ ወይ ከሆነ ጥያቄ አዎ። ያውና ምን ይላል? ፈካነ የእቲ ሒራ ወደ ሒራ ዋሻ ይሄዱ ነበር ነቢይ ከመሆናቸው በፊት። ፈየተሐነሱ ፊህ በእርሱም ውስጥ አላህን ይገዛሉ። ተሐኑት ማለት ያው ወሁወ እርሱም አተዓቡድ መገዛት ማለት ነው አላህን። አለያሊ ዘዋት ልዐደድ የብዙ ቁጥር ሌሊቶችን የሆኑ ሌሊቶችን እየሄዱ በዚያ ውስጥ አላህን ይገዙ ነበረ። ስለዚህ ወየተዘወዱ ሊዛሊከ ለዚህም ስንቅን ይሰነቃሉ ይላል። ስለዚህ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ነቢይ ከመሆናቸው በፊት ወደ ሒራ ዋሻ በመሄድ አንድ አላህን የሚገዙ ነበር። ያ ማለት ያው ነቢይ ሳይሆኑ በፊት ሙስሊም ነበሩ፣ አንድ አላህን የሚገዙ ነበሩ ማለት ነው። ስለዚህ ነቢይ ከመሆናቸው እሺ ተው በቃ እሱን ሆሱ ተው ወንድሜ ዋሱን ተው እና ማለት ነው። ለምሳሌ አንድ የአይሁድ እምነት ተከታይ ወይም ከሌላ እምነት የሚከተል ሰው ሲመጣ አሁን ወደ እስልምና ሲመጣ ሻሃዳ ታዝዛላችሁ አይደለ? ልክ ነው አይደለም? ከሌላ እምነት ሲመጣ አንድ ሰው ሻሃዳ ታዝዛላችሁ። ስለዚህ የእሱ እናትና አባት ደግሞ የቁሬሽ ወይም የቁሬሽ ጣዖት አምላክ ተከታይ ስለሆኑ የሌላ እምነት ተከታይ ናቸው እነሱ። ከዛ እምነት እሱ ከነዛ ሰዎች ጣዖት አምላኪ ናቸው የሚለውን አውጣ እና ሳይ ትልቁ ላይ ነው አድርገህ አንተ እኔ እኮ ይኸው ልንገርህ፣ እኔ ጥያቄ እየጠየቁህ ነው እንጂ አንተ ጋር ዲቤት ላደርግ ሳይሆን አሁን የእሱ ቤተሰቦች የቁረሻ ጣዖት አምላኪ ናቸው አለ። ጣዖት ያመለኩበትን ማስረጃ ያሳየን ወይስ ጠኛ ላይ ያውጣላለሁ? ችግር የለውም ለውጣለህ። አንተ አይደሉም ነው የምትለኝ? እሺ አንተ አይደሉም ነው የምትለኝ? አይደሉም ካልኩ አመጣልሃለሁኝ ነው ካልከው አምጣና ያሳየን። ጣዖት ያመለኩበትን አንድ ቦታ አንተ አይደሉም ካልከኝ አመጣልሃለሁኝ። ነው ካልከኝ አልፋለሁኝ። አይደሉም ካልከኝ ጣዖት ያመለኩ የሚለው የቁረሽ ተከታይ አይደሉም። ቁረሽ ምንድን ነው? የቁረሽ እምነት ተከታይ አይደሉም ናቸው። አይደሉም ካልከኝ መስረጃ ላንጣለህ። ቁረይሽ ምንድን ነው? አይሰማም? ይሰማል። የቁረይሽ ተከታይ አልነበሩም ወይ አልክ? ቁረይሽ ምንድን ነው ታውቃለህ? ቁረይሽ ማለት እስልምናም ወይም ክርስትና ያልሆነ ዝም ብሎ አምልኮ ባዕድ የሆነ ነው። አይደለም ኧረ እባክህ አይደለም፣ እንደሱ አይደለም። አየህ ምንም የምታውቀው ነገር የለም። እሺ ቆይ በቃ ጥያቄውን አሳጠር ላድርግልህና ወደ ሌላኛው ጥያቄ እናሄድ። አንተ አሁን የነብዩ መሐመድ እናትና አባት እስልምና ተከታይ ናቸው እያልከኝ ያለኸው ወይስ አለበለዚያ አይደሉም ነው እያልከኝ ያለኸው? ስለዚህ ስለ ወላጆቹ ልመልስ አይደለ? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጨረስ ከሱ አይዋ። ስለዚህ መልስልኝ። እንግዲህ ጥያቄህ ምንድን ነበር? ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ነቢይ ከመሆናቸው በፊት ሙስሊም ነበሩ ወይ? ሻሃዳ መያዝ ያስፈልጋቸዋል ወይ የሚል ነበረ። ላ ሻሃዳ መያዝ ያስፈልጋቸው ሙስሊም ናቸውና፣ ሻሃዳ የሚያስፈልገው ሙስሊም ያልሆነ ሰው ወደ እስልምና ሲመጣ ጊዜ ነው። እርሳቸው ደግሞ ሻሃዳ አያስፈልጋቸውም። ለምን ከተባለ ራሳቸው በሻሃዳ ቃል ላይ ናቸው። ሻሃዳ ማለት
አንድና ብቸኛ እውነተኛ የሆነውን አምላክ በብቸኝነት ማምለክ ማለት ነው። በዚህ መንገድ ላይ ነበሩ። ይሄ ደግሞ ያውና እዚህ ጋር ቅድም እንዳሳየኋቸው ምን ይላል? ካነ የተሐነሱ ፊ ጋሪ ሒራ ይላል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አላህን በብቸኝነት ይገዙ ነበር። ከዚያ በኋላ የእውነት መልአክ ወደ እርሳቸው መጣ ይላል። አየህ፣ ያ መልአክ ሳይመጣ በፊት ወደ እርሳቸው ነቢ ሰለላሁ ዐለይሂ ወሰለም አንድ አላህን በብቸኝነት የሚገዙ ነበሩ ማለት ነው። ይሄ ጨረስን። አሁን ስለ ወላጆቻቸው ነው ጥያቄ ልመልስልህ። ችግር የለውም። ይህም ሊዛ ከሆነ ማለት ነው። እኔ ማለት ጥያቄው ለአንተ ግልጽ ያልሆን ነገር መሰለኝ። እኔ የጠየቁ ጥያቄ ስለ እናትና ስለ አባታቸውም ምንም ሳይሆን አንድ ሰው ከሌላ እምነት ሲመጣ ሻሃዲያ እንደሚይዘው ነብዩ መሐመድ ሻሃዲያ መያዝ አለባቸው ስለ ራሳቸው ሙስሊም ሆነው የተፈጠሩት አልከኝ። እንግዲህ ሌላው ሙስሊም አሁን እንግዲህ ከዛ በፊት ያሉትን የነቢያት እምነት ነው ስትል በሰባተኛው ሴንቸሪ ነው የመጣው ስልህ ከዛ በፊት ያሉትን በነቢያት ስም ማለት የነቢያት እምነት ነው ስላልከኝ ይያዛል። ከነቢዩ መሐመድ አሁን ሻሃዲያ ሲያዝ በነቢዩ መሐመድ ስም ነው የሚያዘው። ስለዚህ ከዛ በፊት ያሉት ደግሞ ሻሃዲያ ሲያዝ ይያዛል አልከኝ። ማለት በምን እንደሆነ የሚያዘው አላውቅም። እንግዲህ ማስረጃ አሁን ከሱ በፊት ሻሃዲያ ከኔ ጋር ነበርኩ። በምንድን ነው ሻሃዲያ የሚያዘው? መለስኩልህ። ለምሳሌ መሲሁ ህዝቦች ወኢዛ ውሐይቱ ኢለልሀው ማስረጃ እየጠቀስኩ ተናገሬ በአንዱ አምላክ በአላህ ያምናሉ፣ በተላከላቸው ነቢይ ያምናሉ። ከዚያ በፊት የነበረውን ትውልድ ለምሳሌ የመሲሁ ህዝቦች እስልምና ሲቀበሉ ላኢላሃ ኢለላህ ዒሳ ረሱሉላህ ይሉ ነበር። እነሆ ከአንዱ አምላክ ከአላህ በስተቀር ሌላ አምላክ የለም፣ መሲሁም የእርሱ መልእክተኛ ነው ብላ ያምናሉ። እዚያ ሙስሊምነታቸው ይረጋግጣል። ላሳጥረው ይህን ተው። እሺ ስለ ጋብቻ ስለጠየቅኩ ስለ አዳምና ሔዋን ሲፈጠሩ አንድና አንድ ናቸው። ከዛ ወዲህ ማሻሻያ መጥቶ ነው ወይስ እንዴት ነው? አንዱ እንዲ አራት ሊያገባ የሆነው የቻለው ፌር ነው ወይስ ሴትየቱና አንድ ጥያቄን ማለት ነው እንዲህ እንዳይወሰበሰብብህ ጠር ላድርግልህ። ባልና ባልየቱና ሚስትየቱ ባለትዳሮች ቤታቸውን በጋራ ሆነው ዓለምን ለመው ከከበሩ በኋላ ሀብቱ የግሉ ሆኖ ነው ወይ እሱ በእሷ ላይ ሌላ የሚያገባባት? እሷ ደስተኛ ሳትሆን አራተኛ ሲያገባ ሶስተኛ ሲያገባ መቼም እሷ ፈቃደኛ እኮ ነው። ስለዚህ እሷ እየተጨቆነች ነው። እሷ ደግሞ እሱ ደግሞ እሷን ፈቅድ ያለትን ቢያገባም ዲሃ ደግሞ እንዴት ሊሆን ነው? ዲሃ ደግሞ አንድ ነው ማግባት የሚችለው ሀብታም ሆኖ ማስተዳደር የሚችለው አራት አገባ ሚስቱ ብፈቅድለትን። ዲሃ እንዲ ብዙ ብቻውን እያደረ እንዴት ሊሆን ነው? ይሄ ፌር ነው ወይ? እሺ በጣም ጥሩ። አሁን ስለዚህ አንደኛ በአዳምና በሔዋን ጊዜ ህግ የለም ነበር። ገብተሃል አይደለ? አሁን ስለ ክርስትናን ወክለህ ካወራህ አንድና አንድ ብቻ ነው። ለዚህም ማስረጃ አዳምና ሔዋን ካልክ ህግ ከመጣበት ጊዜ በኋላ ነው እግዚአብሔር ምን አለ ስለ ጋብቻ ተብሎ የሚታየው። እዚያ ላይ ህግ ደግሞ በሙሴ ይጀምራል አይደለ? ስለዚህ ከብሉይ ኪዳን ጀምረን እናያለን። እዚያ ላይ እግዚአብሔር ከአንድ በላይ ማግባት ወንጀል ነው ብሎ የተናገረበት ቦታ አለ ወይንስ የለም? ገረንሱ አለ። እግዚአብሔር ከአንድ በላይ አታግቡ፣ ከአንድ በላይ ማግባት ወንጀል ነው ብሎ የተናገረበት ቦታ አለ ወይንስ የለም? ክልክል ነው ከአንድ በላይ አታግቡ ያለበት ቦታ አለ? ክንፈ የለም። ገብተዋል? ዝም ብለሃል? የለም። እንዳውም ከአንድ በላይ ማግባት እንዳውም አንድ ሰው ከአንድ በላይ ሸበካ እያያዘ ነው መሰለኝ። ይቅርታ። እሺ እግዚአብሔር ከአንድ በላይ አታግቡ፣ ከአንድ በላይ ማግባት ክልክል ነው ብሎ የተናገረበት ቦታ አለ የለም? አዳምጠኝ። እኔ ዲቤት ላደርግ ወይም ንጽጽር ላደርግ ሳይሆን የመጣሁት እኔ የጠየቅኩህ እኔ ከዚህኛው ወገን ያለውን ወይም እንደዚህ ንጽጽር ላደርግ ሳይሆን የጠየቅኩህ እኔ መጽሐፍ ማሻሻያ መቼ መጥቶ ነው? ለአዳም ሔዋን ብቻ ከተፈጠረች አላስ ያን ትውልድ ይዞ ነው የሚዘልቀው። ስለዚህ እንዴት ነው ማነጻጸር ማለት እኮ ይሄ እኮ ነው አሁን የተናገርከው ነው። በእስልምና እንዴት ነው ከአንድ በላይ ስለማጠይቀህ ብጨርስ ችግር የለውም ነበር። ነገር ግን በክርስትና ያለውን አነሳልን። እግዚአብሔር ጠየቅኩኝ እኮ አዳም ሔዋንን ፈጥሮለታል፣ አንድ ብቻ ነች አልክ አይደለ? ማነጻጸር ማለት እኮ ማለት ይሄ ነው በቃ። ዋይሽ ማነጻጸር ሳይሆን በእስልምና ውስጥ አዴም ብላችሁ የምጠሩት ማለት ነው። አዴም ሀዋ ብቻ ያለች የተፈጠረችለት ሌላ ሶስት ሴት አሉ። የዛኔ እንደዚህ አይነት ህግ የሚባል ነገር የለም። አምላክ ሲያዝ ጊዜ ገብተዋል አይደለ? በነቢያት በኩል ሲያዝ ጊዜ ያወረደውን ህግና ስርዓት እንመለከታለን። አላህ ባለፉት ነቢያቶች ላይ ደንግጎላቸው ነበር ወይ ከአንድ በላይ ካልክ፣ አዎ ደንግጎላቸው ነበር። ማስረጃ በሱረቱ ራዕድ ላይ አላህ ሲናገር ምን አለ?
ወለቀድ አርሰልና ረሱለን ምን ቀብሊከ ወጀዐልና ለሁም አዝዋጀን ወዙርያ ይላል። ሙሐመድ ሆይ በእርግጥም ከአንተ በፊት መልእክተኞችን ልኬአለሁ፣ ለእነርሱም ሚስቶችን አድርጌላቸው ነበር፣ ልጆችንም አድርጌላቸው ነበር ይላል። ሚስትን ሳይሆን ልብ በሉ ሚስቶችን ይላል። ገብተዋል። ስለዚህ ከአንድ በላይ ማግባት ለቀደምት ነቢያት ጀምሮ የተደነገገ ነው። ይሄን በማስረጃ ላሳየ አንድ ጊዜ ሳክስ ማስረጃ ይኸው ልንገርህ። እኔ እሱ አንተ ማለት አንተ አሰፋኸው ማለት ነው። በአጭሩ አጭር ጥያቄ እኮ ነው የጠየኩህ ወንድሜዋ። መረዳት የሚፈልጓሉ በጣም እየገባቸው ያለ ክርስቲያኖች አሉ። በነገራችን ላይ አንተ ጥያቄውን ጠይቀህ እኔ መረዳት አንድ ጊዜ ይኸው ማለት ነው። እሱ አንዴ ቆይ ተረጋጋ። ይህ ለቀደምት ነቢያት ተደንግጎ ነበር ወይ? አዎ ተደንግጓል። አዲስ አይደለም። የአምላክ ራሱ ሲናገር ምን አለ? እሺ ከመቼ ወዲህ ነው? አራት ይሁን ተከታተል። እዚህ ጋር ምን ይላል? ከአንተ በፊትም መልእክተኞችን በእርግጥ ልከናል፣ ለእነርሱም ሚስቶችን ልጆችን አድርገናል ይላል። ያው ለማንኛውም መልእክተኛ በአላህ ፈቃድ እንጂ ተአምር ሊያመጣ አይገባውም። ጊዜው ሁሉ መጽሐፍ አለ ይላል። ስለዚህ አምላክ አላህ ሱብሓነሁ ወተዓላ ለእርሳቸው ብቻ ሳይሆን ከእርሳቸው በፊት ለተላኩ ነቢያቶች ሚስቶችን አድርጎላቸው ነበር፣ ደንግጎላቸው ነበር። ይህን ይመስላል ማለት ነው ወገናችን። ስለዚህ እኔ አሁን የጠየቅኩ አዳምና ሔዋን አንድና አንድ ብቻ ናቸው። ከመቼ ጀምሮ ነው አንድ ወንድ የአራት ማግባት እንዲቻል የተደረገው? እንግዲህ በነቢያቶች በሙሳ ዓለይሂ ሰላም ጀምሮ ከዚያ በኋላ ላለው ትውልድ አምላክ አላህ ሱብሓነሁ ወተዓላ ከአንድ ላይ እንዳገቡ ፈቅዶላቸዋል። ከዚያም በፊት ባሉት ላይ ከማን ጀምሮ? መልእክተኞች ሲል ጊዜ ከተላኩበት ጊዜ ጀምሮ አላህ ሱብሓነሁ ወተዓላ ፈቅዶ ከማን ጀምሮ? ከአደም በኋላ ላሉት አደም ብቻ ነው ብቸኛው ፍጡር ማለት ነው። ብቸኛው አደም ብቻ ነው አንድ ብቻ ሚስት የያዘው። ከዛ ወዲህ ያለው እስልምና የሚቀበል አራት ማግባት ይችላል ማለት ነው በሐላል። እሺ በእንትንስ ይህን የሶስተኛ ጥያቄ ደግሞ በገነት እንዴት ነው ወሲብ አለ ተብሎ የሚታሰበው? ይሄ እናስተምሮ እየሰማሁ ነው ሁልጊዜ። ያኔ አሁን እኔ በቃ እንዲህ ጥያቄ ነው ማለት ያልገባኝ ነገር ደግሞ ይሄ ደግሞ የመጨረሻ እንዴት ነው በገነት ወሲብ የሚታሰበው? ወይስ አንዱ ወንድ 72 እንዴት ነው ሴቱ እንዴት ነው የሚዳረሰው? እና ወንዱ እኩል አንዱ ወንድ 72 ደረሰው ማለት እንግዲህ ሰበው አንዴ ወስል ላስረዳ። በመጀመሪያ በገነት እንዴት ወሲብ ይኖራል ነው። እንግዲህ በገነት ክፉ ነገር የለም በጥቅሉ ምነግራችሁ፣ ክፉ እስካልሆነ ድረስ ነገር ግን አለ በገነት ውስጥ ገብቶሃል አይደለ? ይህ ነው ሴት ልጅ ጋር ያን ልክ ክፉ ነገር አይኖርም። ያኔ ለሁሉ ሰው ፍላጎቱ ሊሟላ ይችላል። ግን አሁን 72 ሲባል እንዴት ነው የሚዳረሰው? ሁሱ የምር እኔ እኮ ጥያቄ ፈጠረብኝ። ላስረዳ። አሁን ምን አለ መሰላችሁ፣ በዚህ በሚስት ጉዳይ ላይ የተነገረ ሁለት መረጃዎች አሉ። አንዱ ከሌላው ጋር የሚያመሳክር እንጂ የሚጋጭ አይደለም። እሱም ምንድን ነው? በቡኻሪ እና በሙስሊም ላይ የሚገኘው ሶሒህ እንጂ ሌላን የማይቀበሉ የሐዲስ ዘጋቢዎች ጋር ቡኻሪ እና ሙስሊም ላይ የምናገኘው ሁለት ሚስት ብቻ የሚል ነው። ቃል በቃል ሁለት ብቻ ይላል ለጀነት ሰዎች። ያው ለዚያውም መጀመሪያ ጀነት ለሚገቡ ቃለ ነቢ ሰለላሁ ዐለይሂ ወሰለም አወሉ ዙምረትን ተድኹሉ ልጀና ዐላ ሱረት ልቀመር ለይለት ልበድር ፈሊኩል ዋሒድ ሚንሁም ዘውጀታን ያሉ። ለመጀመሪያ ገነት ለሚገቡ ጭፍሮች ለእነርሱ ሁለት ሚስት ብቻ ይኖራቸዋል አሉ። አያረ ሁለት ብቻ። እነዚህ ሀዲቶች ደግሞ 72 የሚለው አለ ወይ? አዎ አለ። ነገር ግን ቡኻሪና ሙስሊም ላይ አይደለም። አንዳንድ ዑለሞች እንደው ضعيف ነው በሚለው ሁሉ ሂደዋል። እንደው ሷሂህ ነው በሚለው እንሂድ፣ ሳይሆን ነው በሚለው እንሂድና አልኢማም ኢብኑ አልቀይም ረሒመሁላህ ተዓላ የተባሉ ታላቅ ዓሊም ምን አሉ? ይህ 72 የሚለው ገነትን ለመግለጽ ነው እንጂ 72 በቁጥር ደረጃ አይደለም አሉ። ገብተዋል አይደለ? እሺ ድንግላቸው እስከ ነው የሚመለሰው። ድንግል አላቸው ሲል ድንግላቸው እንዴት ነው ድንግል የሚኖራቸው? እዚህ ምድራዊ ላይ ድንግላቸውን ሰጥተው ወዲያው እንደገና እዛ ድንግሉ ታይት ይመለሳል። በጣም አምላክ እንደገና እንደ አዲስ እንደሚሰራቸው ይነግረናል። እሱ ደግሞ በሱረቱል ዋቂዓ ላይ ምን ይላል? ኢና እንሸእናሁነ ኢንሻአ ይላል። እኔ እንደገና እንደ አዲስ መስራትን እሰራቸዋለሁ ይላል። እንደ አዲስ መፍጠርን ይፈጥራቸዋል። ፈጀዐልናሁነ ወሲብ አለ ማለት ስለዚህ መውለድም ሊኖር ይችላል ማለት ነው። ልጅ መውለድ ደግሞ የለም። አየህ አይደለ? ከዚህ ዓለም የሚለይባቸው መውለድ የሚባል የለም። ከፈለገ ብቻ ወሲብ እያለ መውለድ አይኖርም። የሚገርም ዓለም ነው። ትበላለህ፣ ትጠጣለህ፣ ሽንት ካካ የሚባል የላቸውም። የገለጽ በጣም ይለያል ከዚህ ዓለም ጋር። የጀነት ሰው ለምሳሌ ይበላሉ፣ ይጠጣሉ አይደለ? ከበላህ ከጠጣህ ካካ አለ የለም? ክንፈ መለስልኝ። የግዴታ ጀነት አርዳለህ አይደለ? ወረደ ሽንት ቤት። አዎ ግዴታ ይሄ ነገር ካለ ግዴታ ነው። ከበላ ከጠጣህ ግዴታ አለ። ስለዚህ ግንኙነት ካደረክ ደግሞ የት ነው የሚሄደው? ስፐርሙ። አየህ፣ የገነት ደግሞ ከዚህ ይለያል።
ትበላላችሁ፣ ትጠጣላችሁ፣ ግን ሽንትና ካካ የሚባል የለም እዚያ አሉ። ቆሻሻ ነገራቶች የሉም እዛ። አየህ፣ ይህን ሐዲስ ላይ ቃል በቃል ምን አሉ? አህሉል ጀና ያእኩሉን ወየሽረቡን ወላ የቡሉን ወላ የተገወጡን አሉ። አየህ፣ የጀነት ሰዎች ይበላሉ፣ ይጠጣሉ፣ ግን ሽንትና ካካ የሚባል የላቸውም አሉ። ታዲያ ይህ እንዴት? እሺ ግልጽ እየሆነ ያ ማለት እኔ የጠየኩት ነገር እየመለስክልኝ ነው። ኦኬ አንድ ሰው ወሲብ ካደረገ ማለት ግንኙነት አደረገ ማለት ፈሳሽ ይኖረዋል ማለት ነው። ያ ሽንት አይባልም። ወደ እሱ ልንመጣ ነው። እዚህ ጋር አላህ ስብሐነሁ ወተዓላ በጀነት ውስጥ የዘር ፈሳሽ ልክ እንዲሁ ደግሞ የወር አበባ ምናምን እንደዚህ አይነቶች ቆሻሻ ነገራቶች እንደሌሉ ገልጸውልናል። የሉም እነዚህ ነገራቶች። ወለኩም ፊሃ አዝዋጁን ሙጠሀራ ንጹህ የሆኑ የተነጹ የሆኑ ሚስቶችም አሉ ይላል። ያ ማለት ከወር አበባ ምናምን ከደም የነጹ ናቸው። ሴት ልጅ ግንኙነት አድርጋ ራሱ የወር አበባ አይወጣትም። የለም እንደዚ አይነት ነገር። ይሄ ነው ልጅ መውለድ የሚለውም እንደ አስሉ እንደ መሰረቱ የለም። ነገር ግን ሰውየው ከፈለገስ ቅድምም ብዬ ነግሬሃለሁኝ፣ ክፉ ነገር አትጠይቅ እንጂ በገነት ውስጥ ትሰጣለህ ብያለሁ ያደላ። ለምሳሌ ሰው መግደል እፈልጋለሁ ብትል አይሰጥም። ይሄ ክፉ ነገር ነውና፣ ልጅን መውለድ ክፉ ነገር አይደለም። ስለዚህ የሆነ ሰው መጣና ነቢ ሰለላሁ ዐለይሂ ወሰለም መውለድ ብፈልግ እሰጣለሁ ወይ ልጅ አላቸው። ከፈለክ ትሰጣለህ አሉት። ነገር ግን ይሄ ራሱ ከምድራዊ እንደሚለይ ይገለጹለት። መረገዙ፣ መወለዱ፣ ልጁ መቆሙ በሰዓት ውስጥ ይሆናል አሉት። በአንዲት ሰዓት የሚያልቅ ነገር እንጂ 9 ወር ቆይታ ምናምን የምትልበት ዓለም አይደለም። አንተ ከፈለክ ያን ነገር አትነፈግም። ክፉ ነገር እንዳትጠይቅ። አይ ሰው መግደል እፈልጋለሁ በገነት ውስጥ ይሄንን ስጠኝ ጌታ ብትል ይሄ አይሰጥም፣ ክፉ ነገር ነው። አይ ራሴን ለማጥፋት እፈልጋለሁኝ ስለዚህ ራሴን ላጥፋ ብትል ይሄን አይሰጠም። አምላክ ክፉ ነገር አይሰጠም። የሚሰጥህ መልካም ነገራቶችን ጠይቅ። በምድር ላይ ከምታስታውሰው ከየተመኘኸው ምድር ላይ ያጣኸው ነገር ሊኖር ይችላል። ፊኤት መኪና፣ ላምበርጊኒ መኪና፣ አይፎን እንደ ምሳሌ ነው የምነግራችሁ። በዛቻል ይሄን ምድር ላይ ያጣኸው የሆነ ነገር ካለ አንተ እዛ ብትጠይቅ አላህ የፈለግከውን ይሰጥሃል እንጂ እንደ ምድራዊ አይደለም። ስም ነው ራሱ የሚገናኘው። ነቢ ሰለላሁ ዐለይሂ ወሰለም እንደተናገሩት አልጀነቱ ፊሃ ማ ላ ዐይኑን ረአት ወላ ኡዙኑን ሰሚዐት ወላ ኸጠረ ዐላ ቀልቢ በሸር። በገነት ውስጥ አይን አይታው የማታውቀው ጆሮ ሰምታ የማታውቀው በሰው ልጅ ልብ ላይ ውል ብሎ የማያውቅ ጸጋ ነው ያለው አሉ። ስለዚህ በምድር ላይ ካየኸው እና ከሰማኸው ነገር አይመሳሰልም በፍጹም። እንደ ምሳሌ ነው የምነግራችሁ። ሰውየው ከፈለገ የምትፈልገው ነገር አለለ በጀነት ውስጥ ያ አለ። ነገር ግን ከምድራዊ ጋር በጣም ይለያያል። ሀታ መልካችን ይሄ ዘናት የምንለው ስጋ ይቺ አይደለችም። ይሄን ልታውቁ ይገባል። እዚህ ዛሬ ምድር ላይ እቺ ደካማ ይች የምትበሰብሰዋ ስጋ ላይ አይደለም። ዘላለማዊ የሆነ ማንነትን እንደገና አላህ ይፈጥርልናል። ያቸው ብርሃናማ ማንነትን የሚፈጥርልን አላህ ቃል በቃል በቁርአን ላይ ምን አለ? ውጁሁ የውመኢዚን ናዲራ አለ። ፊቶች የዛኔ ያበራሉ አለ። የአንድ ገነት ሰው የፊቱ ብርሃን ምን ያክል ነው የሚለውን ነቢ ሰለላሁ ዐለይሂ ወሰለም ሲገልጹት ለው አነ ሑረ ልዐይን ኢጠለዐት ዐላ አህሊ ልአርድ ለአضአት ማ በይነ ሰማይ ወልአርድ አሉ። አንድ የገነት ሰው ከሰማይ ብቅ ቢል ወደ ምድር ዓለሙን በፊቱ ብርሃን በአንጸባረቀው ባበራው ነበር አሉ። ምን አይነት ፍጡር ነው ዓለምን የሚያበራ? እዚህ ዓለም ላይ አለ እንደ የለም እኮ ዓለምን ያበራል አንዱ የገነት ሰው ፊት እያሉ ነው። ታዲያ የዚች ዘናት ምንድራት? እቺ ደካማ ስጋ ነች። እንደዛ አይደለም። ስለዚህ ዓለምን የሚያበራ ማንነት ያለው የተለየ ማንነት ይዛቸው ነው እዛ የምትሄዱት። ይህን ይመስላል። እሺ ጥያቄ ያለ ጠይቅ። ኦኬ መቀጠል እችላለሁ። ሰላም አመሻችሁ። ሰላም ነው። እንዴት? እሺ እንቀጥል። ኦኬ በቁርአን አስተምሮ የመጀመሪያው ነቢይ ማን ነው? አደም። አደም። እሺ ኦኬ የመሐመድ አስተምሮ እና የሌሎቹ አስተምሮ አንድ አይነት ነው? ለምሳሌ እስኪ የአላህን አስተምሮ ያስተምር የነበረ ነቢይ ማን ነው? አይሚን የመሐመድን አስተምሮ ያስተምር የነበረ ነቢይ ማን ነው? እሱንስ ሜንሽን ያደረገ ነቢያቶቹ እርስ በራሳቸው ሜንሽን የተደራረጉበት ታሪክ እናውቃለን። እና እስኪ መሐመድን ሜንሽን አድርጎ የጻፈ ወይም ደግሞ መሐመድ ራሱ ሜንሽን አድርጓቸው የጻፋቸው ነቢያት እስኪ ናቸው። እንግዲህ ከቀደሙት ካለፉት ነቢያቶች መካከል በእርሳቸው አስተምሮ ላይ ያለ እርሳቸውንም ሜንሽን ያደረገ ለናሙናነት ያክል መሲሁ ከእርሳቸው በፊት የነበረው ነቢይ። እዚህ ማስረጃ በሱረቱ ሶፍ ላይ መሲሁ ራሱ ስለ እርሳቸው ይናገራል። መሲሁ ማን ነው?
መሲሁ ማለት ዒሳ ዓለይሂ ሰላም ማለት ነው። የድንግል ማርያም ልጅ። ማን ቆይ ማን ነቢይን ሜንሽን አድርጎ ሳስተምራል እሱ? ከእሱ በፊት የነበሩት ከእሱ መምጣት በፊት የነበሩ ነቢያት እና አብርሃም እና እስማኤል፣ ሌላም ጨምርልሻለሁ፣ ችግር የለም። ኦኬ። እና አብርሃም እና እስማኤል፣ እሺ። ሌሎቹም ነቢያት እስኪ ምን ነበር የሚያስተምሩት? የመሐመድ አስተምሮ እና የነሱ አስተምሮ እስኪ ምን ማረጋገጫ አለ? አንድ ስለመሆናቸው የእሱ ነብይነት ከነሱ የቀጠለ ስለመሆኑ ምን ማረጋገጫ አለ? አሁን ምን ይላል? ቃል በቃል ማስረጃ ልስጥሽ። በልጃ ቢልሐቅ ወሰደቀ ልሙርሰሊን ይላል። ሙሐመድም ምን ላይ ነው ታነብን? ሱረት ሶፍ ላይ፣ ሱረት ሶፋት ላይ፣ ሳባት ስንት ሶፋት ላይ በልጃ ቢልሐቅ ወሰደቀ ልሙርሰሊን ይላል። እውነትን ይዞላችሁ ነው የመጣው ቀደምት ነቢያትንም ሊያረጋግጥላችሁ ይላል። የቀደምት ነቢያትን መንገድ ይዘው እንደመጡ ቃል በቃል አምላክ አላህ ራሱ ሲመሰክርላቸው እናያለን። የቀደምት ነቢያትን ሊያረጋግጥላችሁ እና በእርሳቸው ትምህርትም ላይ እንደሆኑ ልክ ወደ አብርሃም ወደ ይስሐቅ እንዳወረድኩት ወደ አንተ አወረድኩኝ እያለ ቃል በቃል በእርሳቸው ላይ የተወረደውን ሕግና ስርዓት በእርሳቸው ላይ እንዳወረደ እሱ ቦታ ላይ እሺ። እዚህ ጋር ከአብርሃም ወደ ይስሐቅ ነው ወይስ ወደ እስማኤል ነው? አብርሃም ሁለት ልጆች አሉት፣ ይስሐቅም አለው፣ እስማኤልም ልጁ ነው። ሁለቱ ልጆች ናቸው። ሁለቱንም መልእክተኛ አድርጎ መርጦለታል። ይስሐቅም ተባርኳል። በባረክና ዐለይህ ዋላ ይስሐቅ ይላል። አብርሃምን ባርኬዋለሁኝ ይስሐቅንም ባርኬዋለሁ እያለ ይናገራል። ያዕቆብንም ባርኮታል፣ ዮሴፍንም ባርኮታል፣ ኢስማኤልንም ልክ እንዲሁ። ወዝኩር ፊል ኪታቢ ኢስማኤል ኢነሁ ካነ ሳዲቀል ወዕድ ወካነ ረሱለን ነቢያ ይላል። ሙሐመድ ሆይ በዚህ በመጽሐፍ ላይ ኢስማኤልን አውሳላቸው ለህዝቦች፣ እርሱ እውነተኛ ነቢይም ነበር። ወካነ ያእሙሩ አህለሁ ብሶላት ወዘካት ወካነ ዒንደ ረቢህ መርድያ ይላል። ኢስማኤልን ቤተሰቦቹን ሶላት እንዲሰግዱ ያዛቸው ነበር፣ ዘካን እንዲሰጡ መጽዋት እንዲያደርጉ ያዛቸው ነበር፣ አስራት እንዲሰጡ ከእኔ ከጌታውን ዘንድ በጣም ተወዳጅ ነበር እያለ ይስሐቅም ልክ እንዲሁ፣ ያዕቆብም እንዲሁ ወዝኩር ኢብራሂመ ወኢስማዒል ወኢስሐቅ ወዝኩር ኢብራሂመ ወኢስማዒል ወዝኩር ኢብራሂመ ወኢስሐቅ ወያዕቁብ ይላል። ሙሐመድ ሆይ በዚህ በመጽሐፍ ላይ አብርሃምን፣ ይስሐቅን፣ ያዕቆብን ለትውልድ አውሳላቸው። ኢና አክለስናሁም ዚክረ ወኢነሁም ዒንደና ለሚነል ሙስጠፊን አልአኽያር ይላል። እነዚህ ሶስቱ ከእኔ ዘንድ በጣም የተመረጡ ቁንጮዎች ነበሩ እያለ ይገልጻቸዋል። ኦኬ። ስለዚህ እንግዲህ እስልምና የመጣው ከኢየሱስ ከተወለደ በኋላ ከ600 ዓመት በኋላ ነው። እየሰማኸኝ ነው? እንደዛ አይደለም። እሺ ቀጥሽ፣ ሀሳብሽን ቀጥ እንደለቋረጥሽ ከ600 ዓመት በኋላ ነው። ከዛ በፊት ደግሞ እስልምና አይታወቅም። ሰው ከ600 ዓመት በኋላ የመጣ ነቢይ እንዴት ነው ከሱ በፊት የነበሩ ነቢያቶች አንድ አይነት አስተምሮ ነበራቸው ሊባል የሚችለው? ምክንያቱም የራሱን የተለየ አስተምሮ ይዞ ነው የመጣው። ለምሳሌ የቀደም የነበሩ ነቢያቶች በኦሪት የሚመሩ ነበሩ፣ ወይም ደግሞ ሕግ የሚገዙ ነበሩ። ሙሴንም ብንል ከዛ በኋላ ያሉትን ነቢያት ብንል ያስተምህሮ ብለሽ አንቺ ስታመጪ ጊዜ ምን ታደርጋለሽ መሰለሽ? ለምሳሌ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ አስተምረዋል፣ ይሄ ደግሞ ከነቢያቶች አስተምሮ ጋር አይገናኝም ብለሽ እንደምሳሌ። ኦኬ ይኸውልህ ነቢያቶች ከክርስቶስ እየሰማኸኝ ነው? ካሜራውን ወደፊት ወይ ተረጋግተህ ስትጨርስ ላውራ። እየሰማሽ ነው? አብሽር፣ እየሰማሽ ቀጥል። ነቢያቶች ለምሳሌ ስለ ክርስቶስ መምጣት የተነበዩ የተናገሩ ናቸው። መሐመድ ደግሞ ከክርስቶስ መምጣት ከ600 ዓመት በኋላ መጥቶ የክርስቶስ ተቃዋሚ ሆኖ ነው የመጣው። አይደለም እነሱን ትምህርት የሚያስቀጥል ሳይሆን መልስልሽ። የክርስቶስ ተቃዋሚ እንደሆኑ ማስረጃሽ ምንድን ነው? ምክንያቱም እነሱ ይኸውልህ እነሱ ሲያስተምሩ የነበረው በትንቢት እንደሚወለድ እንደሚመጣ የእግዚአብሔር ሕዝቦች ከእነርሱም ነቢያትንም ሲያስነሳ የነበረው ከዛው ሕዝብ ውስጥ ነው። ከዛ ካለፈ በኋላ እስልምና የሚባለው ታሪክ የጀመረው መሐመድ ቁርአን ወረደልኝ ካለበት ጊዜ ጀምሮ ነው።
ከዛ በፊት እስልምና የሚባል ታሪክ የለም። ማስረጃ ከዛ በፊት የነበሩት ህዝቦችም ማስረጃ እያወራሽ አዲ አይደሉም። ማስረጃሽ ምንድን ነው? ይሄ እኮ የታወቀ ታሪክ እኮ ነው። እስልምና ከመሐመድ በፊት እስልምና ነበር። አንተ ተናገርሽ አይደለ? ማስረጃ ስትባይ አውጭና ማስረጃ ያሳየን። ከመሐመድ በፊት እስልምና የለም የሚለውን አንተ አለ ብለህ ማስረጃ ታቀርባለህ። አንቺ እኮ ነሽ የለም ያልሽው። ስለዚህ ማስረጃ ያሳየን እንደሌለ እኮ የለማ። ምክንያቱም እስልምና የታወቀው ከመሐመድ መምጣት በፊት ነው። ይሄ እኮ ግልጽ ነው፣ የሚታወቅ ነገር ነው። የሚባል ማስረጃ የለም። ማስረጃ የቱ ጋር ከምን ላይ እንዳመጣልህ የፈለከው? ከቁርአን ላይ ማስረጃ ደስ ካለሽ ይኸውልህ። አሁን እኔ ቁርአን አናብልህም፣ ምክንያቱም እዚህ ጋር አጠገቤ የለም ቁርአን። ተይውሽ ደስ ካለሽ አንቺ ከጋዜጣም ላይ የሆነ አንቺ ማስረጃ ብቻ። ይሄ የታወቀ ነው። እኔ ልክ ጥያቄን በትክክል መልስ። ሌላ ጥያቄም አለ በነገራችን ላይ። ከዛ ይሄኛውን የታወቀ ነው ብሎ ማስረጃ የለም። እሺ አሁን ምን ታደርጊያለሽ? ነው አይደለም ነው አይደለም። ቆይ እስልምና ከመጀመሪያው ጀምሮ አምላክ ነብያትን ሁሉ ሲያዝበት ይረዳል። ከመሐመድ በፊት እስልምና ይታወቅ ነበር።